من ربك ጌታ ማን ነበር? ማንን ነው የምታመልክ የነበረው? ማንን ነው ከሁሉ በላይ የምትፈራ የነበረው? ማንን ነው ከሁሉ በላይ የምትመካበት የነበረው? ማንን ነው ከሁሉ በላይ ድረስልኝ ብለህ የምትማጸነው? እንደዚሁም ድረስልኝ ብለህ እንደዚሁ የምትከጅለው? እንደዚሁም ደግሞ ምትሰግድለት፣ ምትጾምለት፣ ሱጁድ የምታረግለት፣ የምታጎበድልለት፣ ትእዛዙን የምታከብርለት፣ ክልከላውን የምትከለከልለት የነበረው ጌታ ማን ነው ይባላል የሰው ልጅ የዛን ሰዓት ማለት ነው። ወማ ዲኑክ ዲንስ ማን ነበር? ዲን አርገህ ያዝከው መመሪያ አርገህ ያዝከው ሃይማኖት ምን ነበር ያንተ ሃይማኖትህ ይባላል። ወምን ነብዩክ ነብይህስ ማን ነበር የምትከተለው አርአያ አርገህ የምትይዘው? በትክክል አላህን ሲያመልክ የነበረው፣ አላህን ሲፈራ የነበረው፣ ቁርአንን ሲያከብር የነበረው፣ ሱናን ሲያከብር የነበረው፣ አላህን ሲፈራ የነበረው፣ ዲነል እስላምን ሲከተል የነበረ ሰው ትክክለኛ መልስ አላህ ይወፍቀዋል። فيقول ربي الله وديني الإسلام ጌታዬማ አላህ ነው፣ ሃይማኖቴ እስልምና ነው። ወነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ነው ብሎ ይመልሳል ነብይን። ከዛስ ፈዩሰድቃኒ ያቁታል፣ ይህን ሰው እውነት ተናግረሃል ይሉታል። ከዛስ ወዩበሽራኒ ያበስሩታል፣ አብሽር ይሉታል። ሌላኛው ነፍስ ፋጅሩ ጠማማው አላህ ይጠብቀንና ጥመት ውስጥ የኖረውስ አላህን ሳይፈራ እንደፈለገ ነፍስያ ያዘዘችውን ሲሰራ፣ የተፈለገችውን ሲናገር፣ የፈለገችውን ሲሰራላት፣ ሐዋውን ተከትሎ እንደፈለገ ሲጋልብ የነበረ ነፍስስ ምንድነው መጨረሻው? አላህ ይጠብቀንና ማለት ነው። ወጃአሁ አልመለካን መላኢካዎች ይመጣሉ፣ ሙንከሩን ወነኪር የተባሉት ማለት ነው። ፈስአላሁ አን ረቢሂ ወዲኒሂ ወነቢይህ ከዛስ መመለስ አይችልም። ወየቁል ላ አድሪ ፈየቁላኒ ለህ ለሱም ይሉታል ላ ደረይተ ወላ ተለይተ እማታቁሁን እማትቀራው ማታነበሁን ይሉታል ማለት ነው። ثم يضربانه ضربة فيصيح صيحة መጮሆን ይጮሃል። يسمعه كل شيء إلا الثقلين ሁለት ከባባድ ጂንና ኢንስ ብቻ ሲቀሩ ያንን ድምጽ ይሰሙታል። ከባድ የሆነ ድምጽ ስለሆነ ማለት ነው። ሌሎቹ ነገራቶች ይሰሙታል። ثم يضيق عليه قبره ከዛም ቀብሩ ይጠብበታል። ثم تختلف فيه أضلاعه ከዛም ይህ ጎንና ጎኖ እስከሚለያዩ ድረስ አንዱ በአንዱ ላይ እስከሚሆን ድረስ أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الهدى هدى محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار يقول الله سبحانه وتعالى في كتابه الكريم قتل الإنسان ما أكفره من أي شيء خلقه من نطفة خلقه فقدره ثم السبيل يسره ثم أماته فأكبره ثم إذا شاء أنشره يقول الله سبحانه وتعالى في آية أخرى كل نفس ذائقة الموت وإنما توفون أجوركم ليوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور ويقول النبي صلى الله عليه وسلم في حديثه أكثروا من ذكر هادم اللذات الله سبحانه وتعالى بتكبر القرآن آية موتن الناس تاوز الله سبحانه وتعالى كموت بهلا هيوتن انداد الرجاء تجنزبا الله بعززه اندن التعزز يكلكلون اندن الكلكل
አላሁ ስብሓነሁ ወተዓላ ያስታውሰናል በተለያዩ የቁርአን አያቶች። አላሁ ስብሓነሁ ወተዓላ ሕይወትንም ሞትንም ፈጥሯል። ተባረከ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ያ ጌታ አላሁ ስብሓነሁ ወተዓላ ጠራ፣ የላቀ ሆነ ማለት ነው። የትኛው አላህ? ያ ሞትንና ሕይወትን የፈጠረ ማለት ነው። እናንተን ሊሞክራችሁ አዩኩም አሕሰኑ ዐመላ፣ የትኞቻችሁ ስራን እንደምታሳምሩ ሊፈትን ማለት ነው። መዓ አነሁ ያዕለም፣ አላሁ ስብሓነሁ ወተዓላ የሚያውቅ ከመሆኑም ጋር የትኛው ሰው መጨረሻው ምን እንደሆነ ማን ምን እንደሚሆን መጨረሻው ከማወቁም ጋር አላህ ግን ዒልመ ዙሁር የሚባለውን ነገር አላህ ሊያሳይ ማለት ነው። አላህ የሰው ልጆች በግልጽ የሚያዩትን ገሃድ የሆነውን ነገር ግልጽ አድርጎ ሊያሳውቅ አላሁ ስብሓነሁ ወተዓላ ሊሞክራችሁ ፈጥሯል ማለት ነው። የትኞቻችሁ አስወብ የሆነውን እንደዚሁም ትክክለኛ ስራ እኽላስ ያለው ሱናን የተከተለ ስራ እንደምትሰሩ ሊሞክር አላህ ሕይወትና ሞትን ፈጥሯል ማለት ነው። እኛም ሁልጊዜ ሞትን ማስታወስ ተገቢ ይሆንብናል ማለት ነው። ሞትን ማስታወስ አላሁ ስብሓነሁ ወተዓላ መኖርን እንዳደረገ ሁላ የሆነች ሰዓት ደግሞ በየሁሉም ሕይወት ባለው ነገር አላህ ሲቀር ማለት ነው ሞትን እንዳደረገባት አውቀን ከሞት በኋላ አላህ አለ ያለውን ሕይወት ያንን ሕይወት ለዛ አላህ ላለው ጀነት አላህ ስብሓነሁ ወተዓላ ላዘጋጀው ለሆነው ትልቅ አገር መዘጋጀት ግድ ነው ማለት ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም አክሲሩ ሚን ዚክሪ ሃዲሚ ለዛቲ፣ ያቺን ጣፋጣ ቆራጭ የሆነችዋን ሞትን በማብዛት በማስታወስ ላይ አብዙ ይላሉ ማለት ነው። ሁልጊዜ ማስታወስ። ሞትን ያስታወሰው ሰው ሞት ለሱ በቂው ነው ከምክር በኩል ይላሉ ማለት ነው። ከፋ ቢልመውቲ መውዒዛ እንደተባለው ማለት ነው። በሞት መመከር በቂ ነው ማለት ነው። አንድ ሰው ሞትን ሲያስታውስ ሞት መኖርን ሲያስተነትን የሞትን ደግሞ ከዛ በኋላ ያለውን ሕይወት አላህ የተናገረውን ነገር ሲያስተነትንና ሲያስታውል ብዙ መመከሪያዎች አሉበት በውስጡ ማለት ነው። እኛም ኢንሻአላህ ነተዛከር ሐውለ ማ የሕሱል عند الموت وبعد الموت የሞት ጊዜና ከሞት በኋላ ስለሚከሰቱ ነገራቶች አላህ ባስቻለን ያህል ሙዛከራ እናደርጋለን ማለት ነው። አወለን يكون التذكير لنفسي ثم يكون لإخواني السامعين ማለት ነው። መጀመሪያ ለነፍስ ነው። አንድ ሰው ሲናገር አስቀድሞ ምክሩ ለራሱ ለነፍሱ ነው የሚሆነው ማለት ነው። ከዛም ቀጥሎ ለሚሰሙ ወንድሞቹም አላህ ባስቻለው ያህል ጠቃሚ ይሆናል ማለት ነው بإذن سبحانه وتعالى كما قال الله سبحانه وتعالى وذكر فإن الذكرى تنفع المؤمنين أستوس ما أستوس لمؤمنوች ይጠቅማል እንዳለው إن شاء الله فيكون فيه نفع بإذن الله سبحانه وتعالى عند موت الإنسان የሰው ልጅ ሲሞት ማንኛውም صالح የሚሆን እንደዚሁም ፋጅር የሚሆን جاءته رسول ربه عز وجل የአላሁ ስብሓነሁ ወተዓላ መልእክተኞች ይመጡታል ማለት ነው። አላሁ ስብሓነሁ ወተዓላ የወከለው መላኢካ መለከል መውት ወአዕዋኒ ረዳቶችም ጭምር ማለት ነው። ينقلونه من دار الفناء إلى دار البقاء እሱንም ያሸጋግሩታል ከዚች ጠፊ ከሆነችው አገር ማለት ነው ወደዛች ዘላለም ወደ ሆነችው ቀሪ አገር ያሸጋግሩታል ይህን ሰው ማለት ነው። ታርጋ 86733 መንገድ ዘግቷል እየተባለ ነው። ተባበር ጀዛከላሁ ኸይራን። እና ያቺ ሞት አላህ የቀደራት ሰዓት ስትደርስ በሰውየው ላይ መልእክተኞች ይመጡታል ይህን ሰው ነፍሱን ይዘውት ሊሄዱ ማለት ነው። فجلسوا منه مد البصري ታዲያ መላእክቶች ሲመጡ እነዛ ከዚህ በፊት የማያቸው የነበሩ ከሱ የተሰወሩ የነበሩ አሉ ሲባል ያምንባቸው የነበሩት መላእክቶች እነዛ መላእክቶች
ይመጡታል መደል በሰር ልክ ያይኑ እይታ የሚዘረጋውን ያህል ርቀት ሆነው ይቀርቡታል ማለት ነው ثم دنا منه الملك الموكل ከዛም ከሱም ይቀርባል بقبض الارواح በሩሖችን በማውጣት በመያዝ የተወከለው መላእክት ወደሱ ጠጋ ይላል ማለት ነው فاستدعى بالروح ከዛም በሩህ ይጣራል እያለ ማለት ነው فإن كانت روحا طيبة قال اخرجي ايتها النفس الطيبة አንቺ ጥሩ የነበርሽ ነፍስ አላህን ምትፈሪ የነበርሽ አላህን ምታመልክ የነበርሽ አላህ የከለከለ ያዘዘሽ ምትታዘዢ የከለከለሽ ምትከለከ የነበርሽ ነፍስ اخرجي ውጪ ይላታል ማለት ነው ትእዛዝን ያዛታል كانت في الجسد طيب በዛ በመልካም በጥሩ ሰውነት አካል ላይ የነበርሽ አላህን በሚፈራ አካል ላይ اخرجي حميدة وابشري بروح وريحان ورب غير غضبان እያለ ያወጣታል ማለት ነው ውጪ حميدة ይሆንሽ ሆነሽ የተመሰገንሽ መስጉን ይሆንሽ አላህን ፈሪ የተባልሽ وابشري تبصري بروح وريحان በዛ በጥሩ በሆነ በሽቶ በጥሩ መዓዛ እየተበሰርሽ ውጪ ትባላለች ማለት ነው ورب غير غضبان ያን ጌታ ዘንድ ሆነሽ ማለት ነው የማይቆጣ ባንቺ ላይ ያልተቆጣብሽ ሲሆን ጌታሽም ማለት ነው فتخرج من بدنه كما تخرج القطرة من في السقاء ልክ አንድ ጠብታ ከዛ ከውሃ መፍሰሻ ጠብታው እንደምትፈስ ካፉ ማለት ነው ከውሃ ማያጃው አፍ ጠብታ ጠብ እንደምትል በእንደዛ አይነት ሰህል በሆነ ገር በሆነ ሁኔታ የዛ የጥሩ ሰው ነፍስ ትወጣለች ማለት ነው فإذا أخذها ታዲያ ያዛት ጊዜ ምን ያረጋታል እቺ ነፍስ እንዲህ ያለ ያወጣታል ካጠገቡ ብዙ ሰዎች ይኖራሉ የታወቀ ነው ብዙ ጊዜ የታወቀ ነው ወይ ታሞ የሚሞት ሰው በተለይ እንዲህ አይነት ቤት ውስጥ የሚሞት ከሆነ አጠገቡ ላይ ሰዎች ይኖራሉ ሰዎች ይህን ሁሉ ጉዳይ አያውቁም ማለት ነው ወይም ይህን ሁሉ ነገር አያውቁም ማለት ነው ያ ሰው ግን አላሁ ስብሓነሁ ወተዓላ በእንዲህ አይነት ሐል ያደርገዋል فإذا أخذها لم يدعها الرسول في يديه طرفة عين يا رسول يا ملكتنيا አይተዋትም በአይኑ ጨረፍታ ያለ እንኳን ከእጁ አይተዋትም አይለቃትም فيحنطها እሷንም ተህኒት ያረጋታል ማለት ነው ሐኑት ያደርጋታል يعني ሽቶን ያደርግባታል ويكفنها بحنوط وكفن من الجنة በዛ የጀነት በሆነ ሽቶ የጀነት በሆነ ከፈን ይከፍናታል ሽቶ ያደርግላታል በእንዲህ አይነት ማዕረግ ነፍስዋ እንድትወጣ ትደረጋለች ثم يصلون عليها ويوجد لها كأطيب نفحة مسك وجدت على وجه الأرض በእንዲህ አይነት ሁኔታ ካወጧት በኋላ እየሸተተች ምድር ላይ ከምትገኝ ሽቶ በጣም ሽቶዋ በጣም መዓዛዋ የተለየ የሆነ በሆነ አይነት ሁኔታ ይዟት ይወጣሉ ثم يصعد بها للأرض الأول على أسرع الحاسبين ከዛም ይዟት ይወጣሉ ወደ ሰማይ ማለት ነው የማንኛውም ነፍስ ስትወጣ ወደ ሰማይ ነው አላሁ ስብሓነሁ ወተዓላ እንድትወጣ የሚያደርጋት ማለት ነው ከዛም ትወጣለች للأرض الأول ለመጀመሪያ ለሆነ መቅረብን ትወጣለች على أسرع الحاسبين ያ በጣም ምርማሪው ፈጣን ወደ ሆነው አላህ የመጀመሪያ መቅረብን ለመቅረብ فينتهي بها إلى السماء الدنيا ከዚያም ይሄ መልእክተኛ ይሄ መላእክት ይዟት ወደ መጀመሪያው ሰማይ ይወጣል فيستأذن لها فيفتح لها أبواب السماء ከዛም ያስፈቅድላታል ለሷ ለእንዲህ አይነት ማዕረግ ላላት አላህን ለምትፈራ ነፍስ ያስፈቅድላታል የዛችን ሰማይ ባልተቤቷን መላእክቶቿን ከዛም ደውም ይከፈትላታል فيفتح لها أبواب السماء የሰማይ በር ይከፈትላታል ويصلي عليها ملائكتها በሷም ላይ ሰላዋትን ያደርጉባታል መላእክቶቿ ويشيعوها ይሸኙታል በጥሩ ማዕረግ مقربوها إلى السماء الثانية ودولتኛው ሰማይ فيفعل بها كذلك لك እንደዚሁ እየተደረገ በሷ ላይ ይደረጋል ثم الثالثة ثم الرابعة إلى أن ينتهي بها إلى السماء التي فيها الله عز وجل ከዛም እያሉ ወደ አራተኛው ወደ አምስተኛው ወደ ስድስተኛው መጨረሻም አላሁ ስብሓነሁ ወተዓላ ከሷ በላይ የሚኖርባት ያለባት ወደ ሆነችው ሰማይ ይደርሳሉ ማለት ነው وهذا يدل
على أن الله سبحانه وتعالى فوق السماء فوق العرش الله سبحانه وتعالى كعرش بلاي كسماي بلاي مهوننم إن الردال مالتنا الله سبحانه وتعالى كسو بلاي ودالبات سماي درسالو كزاز فتحيي ربها قيتوانم سلامتان تقربالج تبارك وتعالى بتحية الربوبية اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام فإن شاء الله أدين لها بالسجود الله كفكد مالتي للصام بسجود فقد الله تعالى ثم يخرج لها بالتوقيع بالجنة فيقول الرب جل جلاله اكتبوا يبال المالتين يزاني كتاب عبدي يزين بارعين كتاب صافلت في عليين يبالو لانيو سماي لا يبالو أدماس صافلت يزين بارعين كتابا ثم أعيدوه إلى الأرض كزام ودا مدر ملسوت يبالن فإني منها خلقتهم أنيم كصافة الراتشوالو وفيها أعيدهم ودسام ملساتشوالو ومنها أخرجهم تارة أخرى يليلانيا جزي مكسكسم لدقامي اندقنا ملشي كسكساتشوالونا ملساتشين نفس ودزاش جسد يلال الله اسكفل لقو سعد رسمالتنا كزاس يتشي نفس وطا ود سماي كدرسش بوهالا بندي عينة أكبابل بندي عينة معرك بندي عينة ملائكة والشنيت بندي عينة الله سبحانه وتعالى مكبل بندي عينة الله سبحانه وتعالى الصان مكبل كتكبل سبحانه من النو قتلوا يمتال مالتنا ثم ترجع روحه إلى الأرض كزام يزي سو روح تملسنا ودمدر فتشهد غسله وتكفينه يزين سو غسلنا تكفين مدرجون تتعدالش مالتنا سبحان الله وحمله وتجهيزه يزين سو مشكم تشكم تشكم وسيوسدت ودا جنازة ودا مقبرة وتجهيزه اندزيهم السن سيازجاجوت سيكفنوت من سيارجوت يهنولو تتعدالش مالتنا من أين تسمع علاقه والله يعلم السؤال الله نمياقو مالتنا ويقول قدموني ይሄ ሰው የሳሊህ ነፍስ እስከሆነች ድረስ ትላለች አስቀድሙኝ ውሰዱኝ ትላለች ማለት ነው ወደዛ ወደ ቀብሯ ማለት ነው فاذا وضع في لحده ከዛም በዛ ለህዱ በዛች ጉርጓድ ሲቀመጥ ማለት ነው وتولى عنه اصحابه ሰሃቦቹ ጓደኞቹ ዘመዶቹ አጠቃላይ ቀባሪዎቹ ሁላ ዞር ብለው ሲሄዱ دخلت الروح معه حتى إنه لا يسمع قرآن عالهم على الأرض روحة قبانا يسوان يجمع كوتي اسكمي سمادرس ينزي سووچن كوتي اسكمي سمادرس ودزاج جسد تملس عليك عندنا مملسن على قوغن من أين تندهونا يهم بوتا على الله نميقو مالتنا من الباتنيا نسمع بلن بنموكر ما ناقو هنا تقببنو يا الله سبحانه وتعالى مالتنا فأتاه حينئذ فتان القبر فيجلسانه ويسألانه فأتاه يمتوتال يزان ساعات بندي عينة نيتا كتكمت كتنور بوهالا بندي عينة نيتا روحم كتملسش بوهالا فيجلسانه ويسألانه يسكمتوتال يتيقوتال من ربك وما دينك ومن نبيك نو طياك مالت لينا طياك إلا من ربك جيتا ما نبا ማንን ነው የምታመልክ የነበረው ማንን ነው ከሁሉ በላይ የምትፈራ የነበረው ማንን ነው ከሁሉ በላይ የምትመካበት የነበረው ማንን ነው ከሁሉ በላይ ድረስልኝ ብለህ የምትማጸነው እንደዚሁም ድረስልኝ ብለህ እንደዚሁ የምትከጅለው እንደዚሁም ደግሞ ምሰግድለት ምጾምለት ሱጁድ የምታረግለት ምታጎበድልለት ትእዛዙን የምታከብርለት ክልከላውን የምትከለከልለት የነበረው ጌታህ ማን ነው ይባላል የሰው ልጅ የዛን ሰዓት ማለት ነው ወማ ዲኑክ ዲንስ ማን ነበር ዲን አርጋ ያስከው መመሪያ አርጋ ያስከው ሃይማኖት ምን ነበር ያንተ ሃይማኖት ይባላል ወመን ነብዩክ ነብይህስ ማን ነበር ምትከተለው አራ አርጋህ ምትይዘው فيقول ይላል ይቺ የጥሩ ነፍስ ባልተቤት የሆነችዋ ባለቤት የሆነው ሰው ይላል መልሱን በትክክል ይመልሳል ለምን አላሁ Subhanahu Wa Ta'ala يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة بلو الله سبحانه وتعالى النزا يمنوتن بالله لا يصنوا إيمان ينبراتون سوج
ያሰብታቸዋል ያጸናቸዋል መቼ يثبت الله الذين آمنوا بالقول الثابت في الحياة الدنيا دنيا حياة لا يالون مالتنا وفي الآخرة بآخرام لا عند قبرهم قبراتهم مستمر اندي صانو ያደርጋቸዋል መልሱን በትክክል እንዲመልሱ አላህ ይወፍቃቸዋል ከዛስ ምን ብሎ ነው የሚመልሰው በትክክል አላህን ሲያመልክ የነበረው አላህን ሲፈራ የነበረው ቁርአንን ሲያከብር የነበረው ሱናን ሲያከብር የነበረው አላህን ሲፈራ የነበረው ዲን አልእስላምን ሲከተል የነበረ ሰው ትክክለኛ መልስ አላህ ይወፍቀዋል فيقول ربي الله وديني الإسلام ጌታዬማ አላህ ነው ሃይማኖቴ እስልምና ነው ونبي محمد صلى الله عليه وسلم محمد ነው ብሎ ይመልሳል ነብይን ከዛስ فيصدقانه ያቁታል ይንሰው እውነት ተናግረሃል ይሉታል ከዛስ ويبشرانه ያበስሩታል አብሽር ይሉታል بأن هذا الذي عاش عليه ይሄማ የኖረበት ነው ብሎ ይመሰክሩለታል ያኖረበት ከሆነ ግን በትክክል በዚህ አይነት አላህን በማምለክ የሌለ ከሆነ ሱናን ሲከተል የሌለ ከሆነ ዲን አልእስላምን እንደ ሃይማኖት አድርጎ ይዞት የሌለ ከሆነ መልሱም አይወፈቅም መላእክቶችም አይመሰክሩለትም ግን ይመሰክሩለታል ለእንዲህ አይነቱ ሰው ويبشراني بأن هذا الذي عاش عليه ይሱ ይኖርበት የነበረው ነው አሁን የመለሰው ይላል ومات عليه يموتበት ነው በሱም ይሉታል وعليه يبعث በሱም ይቀሰቀሳል ثم يفسح له في قبره مد بصره سبحان الله ስናየው ቀብሩ ከጎንም ከላይም ከታችም ከያቅጣጫው ብናይ አፈር ነው ከያቅጣጫው ብናይ ብሎኬት ሲሚንቶ ነው እንዲህ አይነት ነገር ነው ولكن الله سبحانه وتعالى بقدرته الله በችሎታው الله سبحانه وتعالى የሰው ልጅ ሊየው ቢል በማይችለው አይነት ሁኔታ ቀብሩን ያሰፋለታል ለዚህ ሰው ማለት ነው مد بصره የአይኑ እይታ ያህል አይኑ አይቶ በሚጨርሰው ልክ ያህል እንዲሰፋለት አላህ ያረጋዋል ويفرش له ከዛስ خضرን ከዛስ እንደዚሁም ምንጣፍ ይነጠፍለታል አረንጓዴ የሆነ ማለት ነው ويقيد له شاب حسن الوجه ወጣት የሆነ ሰው አጫዋች የሚሆነው ሻብ የሆነ ሰው ይመጣዋል ለዚህ ሰው ማለት ነው ፊቱም ያማረ የሆነ ማለት ነው የማያስፈራ የሆነ ሲያዩ ደስ የሚለው ፊት ይመጣለትና طيب الرائحه እንደዚሁም ሽታው በጣም ጥሩ የሆነ መዓዛ ያለው ሽታ የተላበሰ ሰው ቀብሩ ውስጥ አጫዋች ይሆንለታል ሱብሃንአላህ እዛ ቦታ ላይ ሲቀብር የነበረ ሁላ አስታውሱት እስቲ እናስታውለው እስቲ በማስታወል በሆነ እይታ ማለት ነው ሊሸኘው የሄደ ሁሉ ተመልሷል ሊሸኘው የሄደ ሁሉ ተባብሮ አፈር አልብሷል ጥሎት የመጣው ወይም ደግሞ አስገብቶት የመጣው በዛች ጉድጓድ ውስጥ ነው ከዛ በኋላ ምን ይምጣበት ምን ይፈጠር ማንንም ያቀለት የለም ሊደርስለትም ይችል የለም ሊመጣለትም ይችል የለም ሊያጫውተውም ይችል የለም ምን ጠማህ ሚለው የለም ምን ነካህ ሚለው የለም እዚህ ቦታ ላይ በቃ ሌላ ነገር የለም ማለት ነው ሰርቷት ወይም ደግሞ ይዟት የሄደው ስራው ኢማኑ ይህ ብቻ ነው ማለት ነው የዚህን ሰዓትም ታዲያ አላሁ ስብሓነሁ ወተዓላ መልካም ሰሪዎችን በዚህ ቦታ ላይ ትልቅ የሆነ ልዩነትን አድርጎላቸዋል ማለት ነው ويفرش له خضر ويقيد له شاب حسن الوجه طيب الرائحة فيقول أبشر بالذي يسرك عايزو أبشر تبسر تدست دس بميل بهنا نجر يجعل يتعوتوال فيقول من أنت فوجهك وجه يجيء بالخير من أنت في تهدمو بملكام نجر يزو يمتع ملكام النجر يزو يمتع هنا في تياله ما أن لمون أنت إلوال فيقول أنا عملك الصالح أني ملكام سراهني مالت ملكام سرا كسلات ملكام سرا كصدقة ملكام سرا كصوم ملكام سرا كحج ملكام سرا كسنت الناس كاندزيهم كحسن الخلق ملكام سرا اندزيو الله ككلكلو مكلكل ملكام سرا الله سبحانه وتعالى فرتو بمنور ይሄን ሁሉ የሰራው ስራ ተደማምሮ መጨረሻ ላይ መልካም ቆንጆ የሆነ ጥሩ ፊት ያለው ወጣት ሆኖ አጫዋች ሆኖ ይመጣዋል ثم يفتح ከዛም ይከፈትለታል له طاقة الى النار ከዛም ቀዳዳ ይከፈትለታል ወደ እሳት የሚያይባት يقال ይባላል انظر ما شرفك الله ما شرف الله عنك ተመልከት አላህ ካንተ ምን ዞር እንዳደረገልህ አላህ ካንተ ምን እንደተከላከለ
ካንተ ምን አላሁ ሱብሓነሁ ወተዓላ ዞር እንዳደረገ ተመልከት ብሎ ያንን አስፈሪ እሳት ወደሱ አላህ የሚያይበትን ቀዳዳ ያበጅለታል። ثم يفتح له طاقة إلى الجنة ከዛም ወደ ጀነትም ደግሞ ክፍተት ይደረግለትና ተመልከት ይባላል። ويقال ይባላል انظر ما أعد الله لك አላህ ለአንተ ምን እንዳዘጋጀልህ ተመልከት። አንተ ቂያማ ቆማ ከዛ በኋላ የምትገባባት የሆነቿን ጀነት ተመልከታት ይባላል። فيراهما جميعا ሁለቱንም ያያቸዋል በአንድነት ማለት ነው። ከዛስ ይህ ሰው ጀነት የሚገባበት ሰዓት ድረስ يكون له قبر روضة من رياض الجنة ይሆንለታል ማለት ነው። ከጀነት ጨፌዎች አንዱ ጨፌ ሆኖ يتنعم حتى تقام الساعة ሰዓቲቷ እስከምትቆም ድረስ አላሁ ሱብሓነሁ ወተዓላ ያጣቅመዋል ማለት ነው። አላሁ ሱብሓነሁ ወተዓላ አጫዋች ያደርግለታል። አላሁ ሱብሓነሁ ወተዓላ በእንደዚህ አይነት ምንጣፍ ያደርግለታል። እንየው ብንል የማናገኘው አላሁ ሱብሓነሁ ወተዓላ የፍዐሉ ማ የሻ አላሁ ሱብሓነሁ ወተዓላ ምንም ነገር የማያቅተው አላህ ለዚህ ሰው በእንዲህ አይነት ሁኔታ እስከ ቂያማ መቆሚያ ድረስ ያደርግለታል ማለት ነው። ሌላኛው ነፍስስ ፋጅሩ ጠማማው አላህ ይጠብቀንና ጥመት ውስጥ የኖረውስ አላህን ሳይፈራ እንደፈለገ ነፍስ ያዘዘችውን ሲሰራ የተፈለገችውን ሲናገር የፈለገችውን ሲሰራላት ሐዋውን ተከትሎ እንደፈለገ ሲጋልብ የነበረ ነፍስስ ምንድነው መጨረሻው? አላህ ይጠብቀንና ማለት ነው። وأما النفس الفاجرة فبضد من ذلك كله ከዚህ በተቃራኒ ነው በአጠቃላይ ማለት ነው። إذا عدنت بالرحيل ከዛ በመጓዝ ያሳወቀች ጊዜ ማለት ነው። በጉዞ ያሳወቀች ጊዜ የትኛው ጉዞ? ወደ ቀጣዩ ዓለም ማለት ነው። نزل عليها ملائكة السود الوجوه ልክ እንደዛኛው መላእክት ይመጣል። ግን ምን አይነት መላእክት ነው? ሱድ الوجوه ጥቁር የሆነ ፊት ሲያዩት የሚያስፈራ የሆነ ማለት ነው። معهم حنوط من نار ከጀሃነም የሆነ ከእሳት የሆነ ሽቶ የሚባል ሽቶ ነው። ግን ከምን የሆነ? ከእሳት ስሙ ነው ሽቶ ማለት ነው። ወከፈኑ من نار ከእሳት የሆነ ከፈን ማለት ነው። ከፈኑ ራሱ ከእሳት ነው ማለት ነው። ከዛ ይህንን ይዞ ይመጡና ፈጀለሱ منه مد البصري ልክ የአይን ርቀት ያህል አይን አይቶ የሚጨርሰውን ርቀት ይቀመጡለታል ማለት ነው። እሱ በዛ አይነት ርቀት ያያቸዋል። ثم دنا الملك ከዛም መላእክቱ ይቀርባል። ይህ ሰው ሊሞት ሲል ማለት ነው። الموكل بقبض النفوس ነፍሶችን በመውሰድ የተወከለው መላእክት فاستدعى بها ልክ እንደዛኛው እንደመጀመሪያውም ይጣራል። وقال اخرجي ايتها النفس الخبيثه አንቺ ቆሻሻ ነፍስ ይሆንሽ ውጪ ይላታል። ቆሻሻነቷ ምንድነው? አላህን ሱብሓነሁ ወተዓላ አለመፍራቷ፣ የነብዩን አለይሂ ሰላቱ ወሰላም ሱና አለመከተሏ፣ በአላህ ትእዛዝ አለመኖሯ ቆሻሻ አደረጋት ማለት ነው። فكانت في الجسد الخبيث ቆሻሻ በሆነ ጀሰድ ውስጥ ያለች ነፍስ ውጪ ትባላለች። አብሸሪ ተበሰሪ ሲባል ግን በምንድነው? ቢሐሚም በዛ በግለት በጋለ ውሃ በሞቀ ውሃ በፈላ ውሃ ወገሳቅ እንደዚሁም በዛ አይነት ገሳቅ በሆነ ምግብ ማለት ነው። ሱብሃንአላህ ወአኸሩ ሚን ሸክሊሂ አዝዋጅ ሌላም አለ እንደገና ከአይነት ጥንድ የሆነ ማለት ነው። እንደዚሁ አይነቱ ማለት ነው። በእንዲህ አይነት በጋለ በሆነ በፈላ በሆነ ውሃና ገሳቅ በእንዲህ አይነት በሚያሰቃይ በሆነ ምግብ ተበሰሪ ትባላለች ማለት ነው። ከዛስ فتطاير في بدنه ከዛስ فيجتذبها من أعماق البدن ይዟታል። ከዛ ከሩቅ ከሆነ ከአካል ክፍል ነጥቀው ያወጣታል። فتقطع معها عروق والعصب ከዛም ከሷም ይቆራረጣል ስሮችና አጠቃላይ ጅማቶቿ ሁላ ማለት ነው። كما ينتزع الشوك من صوف المبلول ከዛ እርጥብ ከሆነ ቆዳ ከአካል እንደሚለይ ማለት ነው። ልክ ለምሳሌ የበቆዳ እርጥብ ሆኖ ልክ በህይወት እንዳለ እንደምትለየው አድርገው የዛን ሰው በእንዲህ አይነት ሁኔታ ያወጣታል ማለት ነው። فإذا أخذها لم يدعها في يده طرفة عين የያዛትን ጊዜ ደግሞ አይተዋትም አይለቃትም አንድ አይነ ጨረፍታ ያህል እንኳን ويوجد لها كأن رائحة
ጂፈቲን አላ ወጅሂል አርድ ይገኝላታል ደግሞ ልክ በምድር ላይ በጣም የጠነባ መጥፎ ሽታ ከሚባል ሁሉ የበለጠ መጥፎ ሽታ ያላት ሆና ትወጣለች ማለት ነው። فتحنت بذلك الحنوت በዛ ከፈንም ትከፈናለች በእሳት ከፈን ማለት ነው። وتلف في ذلك الكفن በዛ ከፈንም ትጠቀለላለች። በዛ ሽቶ በእሳት ይደረግላታል። እንደገናም ደግሞ በዛ በከፈን በእሳት ከፈን ትከፈናለች። ويلعنها كل ملك بين السماء والأرض በሰማይና በምድር ያለ ሁሉ መላእክት ይረግማታል ለዛች ዱዓ እንዳላደረጉላት ማለት ነው። ثم يصعد بها الى السماء ከዛም ወደ ሰማይ ይዟት ይወጣል። ከዛስ فيستفتح لها ከዛም ያስከፍትላታል። ثم يفتح لها ابواب السماء ሰማይ ይከፈትላትና ثم يجيء النداء من رب العالمين ከአላሁ ስብሓነሁ ወተዓላ ጥሪ ይመጣል። اكتبوا كتابه في سجين የዚህን ሰው ኪታቡን መዝገቡን ሲጅን ውስጥ ከተቡለት ይላል ማለት ነው። ሲጅን ማለት አርድ ሱፍላ የታችኛው ምድር ላይ የሚገኝ የነዛ የጀሃነም ሰዎች ነፍስ መቀመጫ ማለት ነው። وأعيدوه إلى الأرض ወደ ምድር መልሱት ይባላል። فتطرح روحه طرحا ከዛ መወርወርን ትወረወራለች። ምን አይነት መወርወር? በጣም ከባድ ይሆነን ማለት ነው ወደ ታችኛው ሲጂል ማለት ነው። ከዛስ فتشهد بتجهيزه وتكفينه وحمله وتقول ከዛ መላእክቷ እሱን በመሸኘት በተክፊን በሚደረግበት ሰዓት በሚሸከሙበት ሰዓት ትገኛለች እቺ ነፍስ። وهي على السرير እሷ አልጋ ላይ ሆና ማለት ነው ያቺ አካል يا ويلها إلى أين تذهبون بها يا ويلها إلى أين تذهبون بها ወይ ጥፋቷ የት ነው ይዛችኋት የምትሄዱት እያለች እቺ ነፍስ እንደገና ትጣራለች ማለት ነው። وإذا وضع في اللحد ከዛም ለሕድ ደግሞ የተደረገለት ጊዜ በለሕድ ውስጥ የገባ ጊዜ እንደገናም ሌላ ስቃይ ነው ማለት ነው። أعيدت إليه ወደሱም እንደገና ትመለሳለች ያቺ ነፍስ። وجاءه ملكان አሁንም እረፍት ቢያገኝ አንድ ነገር ነው። ቀብር ውስጥ ገብቷል አልቋል ነገሩ ቢባል አንድ ነገር ነው። አያልቅም ከባዱ ገና ካሁን በኋላ ያለው ነው ማለት ነው። وجاءه الملكان መላእክቶች ይመጣሉ منكر ونكير የተባሉት ማለት ነው። فسألاه عن ربه ودينه ونبيه ከዛስ መመለስ አይችልም። ويقول لا أدري فيقولان له ለሱም ይሉታል لا دريت ولا تريت እማታውቁን እማትቀራው ማታነበውን ይሉታል ማለት ነው። ثم يضربانه ضربة فيصيح صيحة መጮሆን ይጮሃል يسمعه كل شيء إلا الثقلين ሁለት ከባባድ ጂንና ኢንስ ብቻ ሲቀሩ ያንን ድምጽ ይሰሙታል። ከባድ የሆነ ድምጽ ስለሆነ ማለት ነው። ሌሎቹ ነገራቶች ይሰሙታል። ثم يضيق عليه قبره ከዛም ቀብሩ ይጠብበታል። ثم تختلف فيه أضلاعه ከዛም ይህ ጎንና ጎኖ እስከሚለያዩ ድረስ አንዱ በአንዱ ላይ እስከሚሆን ድረስ ثم يفرش له نار ከዛም እሳት ይነጠፍለታል። ويفتح له طاقة إلى الجنة ወደ ጀነትም በር ይደረጋል ቀዳዳ ይደረገለታል። فيقال ይባላል انظر إلى ما صرف الله عنك الله ካንተ ምን እንዳዞረ ምን እንደከለከለ ተመልከት። ይህንን ነው ባንተ በሰራው ስራ ሰበብ ማለት ነው። ثم يفتح له طاقة إلى النار فيقال انظر إلى مقعدك من النار ተመልከት መቀመጫህን ወደ እሳት ይባላል። ይሄ ሰው فيراهما جميعا ሁለቱንም አንድ ላይ ያያቸዋል። ثم يقبض له أعمى أصم أبكم ثم يقيد ከዛም ለሱ ይደረግለታል له أعمى እውር የሆነ አካል ያለው أصم وأبكم እንደዚሁም መናገር የማይችል መስማት የማይችል የሆነ ሰው ይደረግለታል። فيقول من أنت فوجهك وجه يجيء بالشر ፊትህ ደግሞ በመጥፎ ነገር ይዞ የሚመጣ የሆንክ አንተ ማን ነህ ይለዋል። فيقول أنا عملك السيء እኔማ ያ መጥፎ ስራ ነበርኩኝ ያ አንተ ዱንያ ላይ እያለህ አላህን ሱብሓነሁ ወተዓላ እያመስክበት ስትኖር የነበረው ስራ ተጠራቅሞ እንዲህ አስፈሪ ሆኖ አንተን እስከ ቂያማ ቀን ድረስ ሊያስፈራራህ የመጣሁ ነኝ ይለዋል ማለት ነው። ثم ينعم المؤمن في البرزخ على حسب أعماله አሁን እንግዲህ ተሸኘች ማለት ነው። እቺ ነፍስ የትኛዋ? እቺ ከቢት የሆነችዋ ነፍስ ያቺም ደግሞ ሳሊሃ የነበረችዋ ነፍስ
ሽኝት ተደረገላቸው ለሕድ ውስጥ ገቡ ያችም ደግሞ ነፍስ አላህን የምትፈራ የነበረችዋ እስከ ቂያማ ቀን ድረስ የምትቀመጥበት ምንጣፍ እንደዚሁም ሽቶ እንደዚሁም ደግሞ ከጀነት የሆነ ጨፌ ተደርጎላት ትቀመጣለች ይቺ አመፀኛዋ ደግሞ ነፍስ እንደዛው ከጀሃነም የሆነ ከፈን እንደዚሁም ከጀሃነም የሆነ ሽቶ በእንዲህ አይነት አስቀያሚ በሆነ ሁኔታ ተደርጋ እዛ ትቀመጣለች እንደዛውም ለዛኛው መልካም የሆነ አጫዋች እስከ ቂያማ ቀን ድረስ እንደዚሁም ለዚህኛው ደግሞ እንደዛው የሚያስፈራራው የሆነ አስፈራሪ ተደርጎ ያበቃል የቀብሩ ስነ ስርዓት ማለት ነው ከዛስ ثم ينعم المؤمن في البرزخ على حسب اعماله ከዛ ሙእሚን የሆነች አላህን የምትፈራ ነፍስ እስከ ቂያማ ቀን ድረስ አላህ ያጣቀመዋል ቀብር ውስጥ ማለት ነው ويعذب الفاجر فيه على حسب اعماله በስራው ልክ አላህ ዱንያ ላይ ሲሰራ በነበረው ልክ ይመነዳዋል ويختص كل عضو بعذاب يليق بجناية ذلك العضو ያንን አካል በሚገባው አይነት ቅጣት ለየት ተደርጎ ቅጣት የሚቀምስ አካል አለ ማለት ነው ምላስ ለምሳሌ ስንት ነገር ትሰራለች ልክ كما قال النبي صلى الله عليه وسلم لمعاذ بن جبل حينما قال له وهل نؤاخذ بما نتكلم قال له النبي صلى الله عليه وسلم ثكلتك أمك وعلى كب الناس على مناخرهم إلا حصائد ألسنتهم قالت مالتنا لمعاذ እንዳሉት ነብዩ አለይሂ ሰላቱ ወሰለም ለምን ምን ያላቸው ጊዜ ምን ያሉት ጊዜ ኩፍ عليك هذا አሉት የሁሉን ነገር ዋናው መቆጣጠሪያውን አነግርህም አሉትና ይችን ምላስህን ያዛት አሉት ማለት ነው ከዛም ምላሳቸውን ይዘው አሳዩት ከዛም ሙዓዝ ኢብኑ ጀበል ምን አለ وهل نؤاخذ بما نتكلم አላቸው በመንናገረው እንያዛለን እንዴ የቂያማ ቀን ሲላቸው ፈኪለትከ ኡሙክ እናትህ ትጣህ አሉት ማለት ነው ይህ እንግዲህ ቀውል ነው እንጂ የሚፈለግበት ራሱ ቀጥታ የሆነው ቃል አይፈለግበትም ይሄ ጀሪ አለል ሊሳን ይባላል ማለት ነው በምላስ ላይ የሚመጣ የሆነ አረቦች ዘንድ የተለመደ አባባል ነው ለጥሩም ሰው ቢሆን የሚባል ማለት ነው ከዛ ምን አሉት ሰዎችን በአፍጢማቸው ጀሃነም የሚተክላቸው ምላሳቸው ያጨደው አይደለም ወይ አሉት የሚዋሻውን በምላስ ነው ከአላህም ውጪ የሚጣሩትን በምላስ ነው እንደዚሁም ደግሞ የሚታማውን በምላስ ነው ሰውንም ከሰው ጋር የሚያጋጩትን በምላስ ነው ይህ ሁሉ ወንጀል ሲታይ ደግሞ ትላልቅ ወንጀሎች ናቸው ይህ አይነት ለምሳሌ ለየት ተደርጎ ይቀጣል ማለት ነው ለምሳሌ ፈርጅ ደግሞ እንደዛው ነብዩ አለይሂ ሰላቱ ወሰለም ለየት ያለ ቅጣት ሲቀጡ እንዳዩም ተናግረዋል የዛኔ ሚዕራጅ ሲሄዱ ማለት ነው ይሄም የሚያሳየን ምንድነው ለየት ያለ ቅጣት አለ ለዛ አካል ተለይቶ አካሉ ከሌላው አካል በተለየ የሚቀጣበት ማለት ነው እንደየስራው እንዳሳለፈው ወንጀል ማለት ነው ويختص كل عضو بعذاب يليق بجناية ذلك العضو كذاس فتفرد شفاه لمثالي فتقرد ትቀደዳለች ማለት ነው ሸፋ እቺ ከንፈሩ ማለት ነው المغتابين የሚዋሹ የነበሩ ያንቀሳቀሳቸው የሚዋሽባቸው ነው ያኒ ሚያማባቸው የነበሩት ይቀደዳሉ ማለት ነው الذين يمزقون لحوم الناس የሰዎችን ስጋ የሚበጣጥሱ ማለት ነው የሚበሉ የነበሩ ሁለቱ አፎቹ ከንፈሮች ይተረተራሉ ይቀደዳሉ ማለት ነው ويقعون في أعراضهم بمقارد من نار ከዛም ይወድቅ የነበሩ በክብራቸው ላይ بمقارد من نار ከእሳት በሆነ መቅደጃ ይቀደዳሉ ማለት ነው وتسجر بطون أكالة أموال اليتامى بالنار እነዛ ደግሞ የየቲምን ገንዘብ ሲበሉ የነበሩት አላህ የየቲምን ገንዘብ መብላትን حرام አድርጓል ማለት ነው እነዚህም ራሳቸው ለየት ያለ ቅጣት አላቸው ማለት ነው وتسجر بطون أكالة أموال اليتامى بالنار ትቀጣጣላለች የነዛ የየቲምን ገንዘብ ሲበሉ የነበሩ ማለት ነው የቲም ነው ህፃን ነው አባቱ ገና ሳይደርስ ሞቷል ምንም ያውቀው ነገር የለም የአባቱ ንብረት ቢበላበት መከላከልም አይችልም እየወሰደ ይበላበታል እየወሰደ ያጠፋበታል ይህ አይነት የየቲምን ገንዘብ የሚበላ የሆነ ሰው የቂያማ ቀን ቀብሩ ውስጥ ገና ቂያማ ሳይደርስ የሚቀጣው ቅጣት ለየት ያለ ነው ሆዱ በእሳት ይቃጠላል ማለት ነው አላህ ይጠብቀንና ማለት ነው ወይልቀሙ አካለቱ الربا بالحجاره እነዛ ደግሞ ሪባ ይበሉ የነበሩ ሰዎች በዛ በድንጋይ አፋቸው ውስጥ ይወረወርና አፋቸው ውስጥ ይከቱላቸዋል ማለት ነው
ويسبحون في أنهار الدم بدن بهنا بحر ይዋኛሉ ማለት ነው አስበው እስቲ አንተ በደም ባህር ስትዋኝ ምን አይነት ዘግናኝ ነገር ነው በደም ባህር ይዋኙ አፈ እንትን ደግሞ ይወረወርባቸዋል ድንጋይ አፋቸው ደግሞ ይከፈትና ያንን ይውጣሉ ማለት ነው እነማ እነዛ ወለድን ሲበሉ የነበሩ ማለት ነው كما سبحوا في الكسب الخبيث በቆሻሻ ስራ እንደዋኙ ሁላ በዛ አይነት ሁኔታ በዛ በደም ውስጥ ይዋኙ ያንን ድንጋይ ይጎርሳሉ ማለት ነው ይሰቃያሉ وترد رؤوس النائمين عن الصلاة المكتوبة بالحجر العظيم እንደዚሁም ደግሞ ከመክቱባ ግዴታዊ ከሆነ ሰላት ከመስገድ ይተኙ የነበሩ ሰዎች ደግሞ ይፈነከታል ጭንቅላታቸው በትልቅ በሆነ ድንጋይ ማለት ነው ተኝተው እንዳላሳለፋቱላ አሁን ደግሞ እንዳይተኙና እረፍት እንዳያገኙ በድንጋይ ይሰቃያሉ እስከ ቂያማ ቀን ድረስ ማለት ነው ويشق شدق الكذابين الكذبة العظيمة بالكلاليب الحديد إلى قفاه እስከ አፉ ድረስ ማለት ነው እስከ መጨረሻው ማጅራቱ ድረስ የዛ የውሸታም ደሞ አፍ ይቀደዳል አሁንም ማለት ነው እስከ ማጅራቱ መጨረሻ ድረስ ማለት ነው إلى قفاه ومنخره إلى قفاه አፍንጫውም ቀዳዳ እስከ ማጅራቱ ድረስ ይቀደዳል የማን ነው ውሸት የሚዋሽ የሆነ ሰው ማለት ነው አላህ ይጠብቀንና ومنخره الى قفاه وعينه الى قفاه አይኑም እንደገና እስከ ማጅራቱ ድረስ እየተተረተረ ይሰቃያል እስከ ቂያማ ቀን ድረስ كما شقت كذبته النواحي كذاس وتعلق النساء الزواني بثديين وتحبس الزنات والزواني في التنور المحمى عليه بقاله هنا በሚግል በሆነ እሳት ላይ ይጣዳሉ እነዛ ዝሙተኛ ሴቶችና ዝሙተኛ ወንዶች ማለት ነው አካላቸው ለትንሽ ደቂቃ በሐራም ነገር እንዳላረኩበቱላ ያአካላቸው ደግሞ ይህን አይነት የጋለ ብረት ውስጥ ይደረጉና ይቀምሳታል ማለት ነው ቅጣቱን ቀላል ነገር አይደለም ለትንሽ ደቂቃ እርካታ ተብሎ ይህን አይነት ወንጀልን ይህን አይነት የሆነ አሳማሚ ቅጣትን ማግኘት ምን አከበደው ማለት ነው ለዚህም ነው አላህ Subhanahu Wa Ta'ala ዝሙትን እንድንርቅ አላህ የሚያዘን ማለት ነው ዝሙትን እንድንርቀው ሲያዘን ግን አላህ Subhanahu Wa Ta'ala ዝሙት እንዳሰሩ በማለት አይደለም አላህ Subhanahu Wa Ta'ala يقول في كتابه الكريم ولا تقربوا الزنا إنه كان فاحشة وساء سبيلا ዝሙትን እንዳትቀርቡት እሱ እኮ የከፋ የሆነ መንገዱ ማለት ነው መንገዱ የከፋ አጽያፊ ሆኗል ማለት ነው ስለዚህ ولا تنظر إلى الأجنبية ወደ አጅነቢ ወደ ሆነች ሴት እንዳታይ ولا تصافح على الأجنبيات أجنبي የሆነችን ሴት እንዳትጨብጥ ولا تتكلم እንደዚሁም مع الأجنبية إلا لحاجة ضرورة ለሆነ ሐጃ ካልሆነ በስተቀር ዝም ብለህ ብቻ ንግግርም ከአጅነቢ ከሆነች ሴት ጋር ታብዛ ማለት ነው ይሄ ሁሉ ለምንድነው ይሄ አይነት የተከበደ ወንጀል ስለሆነ ነው ማለት ነው ይሄንን ወንጀል ይሄንን አይነት የሆነ የአላህን ትእዛዝ ካልጠበቅን በስተቀር እኔ ጎበዝ ነኝ ጠንካራ ነኝ በማለት መከላከል አንችልም ማለት ነው ስንትና ስንት ሰው ተፈትኗል ማለት ነው አላህ ይጠብቀንና ማለት ነው ስንትና ስንት ሰው በስንትና ስንት በሆነ حرام ውስጥ ይጨማለቃል አላህን ካልፈራ ማለት ነው مثل الزنا ዝሙትን የመሰለ በሆነ ወንጀል ማለት ነው ቀላል ነገር ይመስላል አላህን ካልፈራ ወደዛ ውስጥ መግባቱ አይቀርም ይቀልዳል እሱ እንዳጨበጥ አጅነብይን ስትለው ዋናው እኮ ቀልብ ነው አንተ እኮ ስላልጨበጥክ ስለጨበጥክ እኮ አይደለም ዋናው ቀልብ ነው ይልሃል ግን ከዛ በኋላ እሱ ያን ነገር ትቶ ሲጨባበጥ ያን ነገር ትቶ ከሷ ጋር ሲነጋገር ሲለሳለስ መጨረሻ ላይ በዚና ይወድቃል ማለት ነው አላህ ይጠብቀን እና ቀላል ነገር አይደለም አላህ ያዘዘንን በመታዘዝ እነዚህን ወንጀሎች መከላከል ነው ማለት ነው وتحبس الزنات والزواني في التنور المحمى عليه فيعذب محل المعصية منهم وهو الأسافل يزاني يقطع ليت ባለ ቅጣት እንደተባለ ሁላ ታችኛው አካላቸው ክፍል ለየት ያለ ቅጣትን ይቀጣል የነዚህ ዚና የሚሰሩ የነበሩ ሰዎች ማለት ነው እሱም ታችኛው ክፍላቸው ነው ማለት ለየት ብሎም እንደገና ይቀጣል ማለት ነው وتسلط الحموم والغموم በእነሱ ላይ ጭንቀት የተለያየ ሆነ መጨናነቅ ሁሉ ይሰለጥባቸዋል ማለት ነው ይህ ሁሉ ታዲያ በምን ሰበብ ነው አላህን ባለመፍራት ይህ ሁሉ በመንድነው ነገ ይህ አይነት ህይወት አለ ብሎ አላህን ፈርቶ ባለመዘጋጀት የሚመጣ ነውና
ሁላችንም አላህን ፈርተን ለነጋችን ምን አዘጋጅተናል ብለን አሁኑኑ መተሳሰብ ግድ ነው ማለት ነው። ይህ አይነት ሁኔታ ካበቃን በኋላ ቀጥሎስ ምን ይመጣል ቢባል ቀጥሎም ደግሞ የሚመጣው ከባድ የሆነ ነገር ነው። አላሁ ሱብሓነሁ ወተዓላ ያዘዘው እስራፊል የሚነፋበት ሰዓት ሲደርስ አላሁ ሱብሓነሁ ወተዓላ የዛኔ ነፍሱላ የምትቀሰቀስበት ሰዓት ይሆናል። ሶስተኛው ንፊት ሲነፋ ማለት ነው። ሶስት ንፊቶች ነው ያሉት። አንደኛው ነፍኸቱል ኡላ ነፍኸቱል ፈዛዕ ይባላል ማለት ነው። ከዛስ እንደገና ሁለተኛው ነፍኸቱ አሳኒያ ነፍኸቱ ሰዕቅ ይባላል ማለት ነው። የመውደቅ አጠቃላይ የቀረ የነበረ ፍጥረቱላ ይዘረራል ሁለተኛው ንፊት ሲነፋ ማለት ነው። ነፍኸቱ ሳሊታ ወሁወ ነፍኸቱል በዕሲ ሶስተኛው ንፊት ግን የመቀስቀስ የሆነ ንፊት ነው። አጠቃላይ ሁላ ነፍስ የትም ትቃጠልን፣ ባህርም ውስጥ ትግባ፣ ቀብርም ውስጥ ትቀበር፣ ሁሏም ብቅ ብቅ ትላለች ማለት ነው። አላሁ ሱብሓነሁ ወተዓላ ወዳዘዘው ቦታ ማለት ነው። እዛኔ ታዲያ ውጁሁን የውመኢዚን ሙስፊራ ዳሒከቱ ሙስተብሽራ ወውጁሁን የውመኢዚን ዐለይሃ ገበራ ተርሐቁሃ ቀተራ ፊቶች የሚያበሩበት ቀን ነው። እነዛ የሙእሚኖች ቀብር ውስጥ እንደዛ ሲጣቀሙ የነበሩት ሙእሚኖች ፊታቸው እያበራች ወደ ቂያማ ትሄዳለች። ዳሒካ ሙስተብሽራ እንደዚሁም የሳቀች የተበሰረች ሆነ ውጁሁን የውመኢዚን ዐለይሃ ገበራ የዛኔም ፊቶች አሉ በእሷ ላይ ገበራ የዛኔ ምን የሚሆንባት የሚያለብሳት የሆነ ማለት ነው። ተርሐቁሃ ቀተራ የዛኔ ምን ጥቁረት የሚያለብሳት የሆነች ፊትም አለች ማለት ነው። አላሁ ስብሓነሁ ወተዓላ ይጠብቀንና ማለት ነው። ኢዛ ተካመለት ዒደቱሃ ወሳረ ጀሚዐን ዐላ ወጅሂል አርድ ተሸቀቀት ሰማእ አጠቃላይ ነፍስ ሁላ ሞታ ያበቃ ጊዜ ማለት ነው። ምድር ሰማይ ትሰነጠቃለች ማለት ነው። ጊዜው አበቃ ማለት ነው። የዛን የሶስተኛው ንፊት ሲነፋ ከዛ በኋላ እቺም ሰማይ ትሰነጣጠቃለች። እንደዚሁም ምድርም እንደዛው ሌላ ምድር ተደርጋ ትቀየራለች። ወንተሳረት አልከዋኪብ ኮከቦችም እንደዛው ምን ይሆናሉ ይረግፋሉ። ወነዘለቲል መላኢከቱ ሰማእ የሰማይ መላኢካም ትወርዳለች። እማናያቸው የነበሩ መላኢካዎች ሁላ ልክ ሶስተኛው ንፊት ተነፍቶ የሰው ልጆች ሲቀሰቀሱ ፈአሃጠት ቢህም በፍጥረታቶች ሁሉ ይከባሉ። ثم نزلت ملائكة السماء الثانية የሁለተኛው ሰማይ መላኢካዎች ይመጣሉ። فأحاطت ملائكة السماء الدنيا ثم كل السماء كذلك የሁሉም ሰማይ መላኢካዎች በእንደዚህ ሁላ ፍጥረታትን ይከባሉ ማለት ነው። فبينما هم كذلك إذ جاء رب العالمين የዛኔ ታዲያ ጌታ አላሁ ስብሓነሁ ወተዓላ ይመጣቸዋል። በእንዲህ አይነት ሁኔታ ተሰብስበው ባሉበት ሁኔታ ሊየፍሲል አልቀዳ ፈአሽረቀት አልአርዱ ቢኑሪ ረቢሃ የጌታዋ ፊትም በጌታዋ ፊትም ማለት ነው ምድር ታበራለች ተቀይራ የነበረችዋ መሬት ማለት ነው። ወቱመየዝ አልሙጅሪሙነ ሚነል ሙእሚኒን አንድ ላይ ተሰብስበው ነበር የተነሱት፣ ግን የዛኔ ይለያሉ። በምንድን ነው የሚለዩት? ወኑሲበ አልሚዛን ወኡሕድረ አደየዋን ወስቱዲዐ ቢሹሁድ ወሹሂደት የውመኢዚን አልአያዲ ወልአልሱን ወልአርጁል ወልጁሉድ እነዚህ ሁሉ ይመሰክራሉ። ቆዳ ትመሰክራለች፣ እጅ ይመሰክራል፣ እግር ይመሰክራል፣ ቆዳ ይመሰክራል። ወላ ተዛሉ ልኹሱማ በይነ የደይላህ በአላህ ፊት መጨቃጨቅ እንደዚሁ አይቀርም ማለት ነው። ሱብሓነላህ የዛኔ አካል ራሱ ከአንዱ አካል ጋር ይጨቃጨቃል። አይደለም አንድ ሰው ከአንድ ሰው ጋር መጨቃጨቅን ማለት ነው። ሐታ የኽተሲም አሩሕ ወልጀሰድ ሩሕና ጀሰድ ራሱ እስከሚከራከሩ የአንድ ሰው ሩሕ ጀሰዱ ፈየቁሉ ልጀሰድ ኢነማ ኩንቱ መይተን ላ አዕቂል ወላ አስማዕ ወላ ኡብሲር። አሁን ጀሰድ ምን ይላል ለሩሕ? ለምሳሌ እኔማ መይት ነበርኩኝ አካል ነኝ እኔ፣ አንተ ከሌለህ መንቀሳቀስ አልችልም። ወላ አስማዕ አልሰማም አንተ ከሌለህ፣ ወላ ኡብሲር እንዲሁ አልመለከትም ይላል። ወአንቲ ኩንቲ ሰሚዕያ አልበሲራ አልዓቂላ አንቺ ነበርሽ ነፍስ ምትሰሚ ምትመለከቺ እንደዚሁም አቅልን ምታስገኝ አንቺ ነበርሽ ትላለች ጀሰድ ለሩህ ማለት ነው። ወኩንቲ ተስሪፊነኒ አንቺ ነበርሽ እኔን ምታገለባብጭኝ እንደፈለግሽ። ሐይቱ አረቲ ፈተቁሉ ሩሕም ደግሞ እንደገና ከሷ ጋር ትመላለሳለች ከጀሰድ ማለት ነው። ወአንቲ አለዚ ፈዓልቲ ወባሸርቲ አልማዕሲያ ወንጀልን ስትሰሪ የነበርሽው አንቺ ነሽ። ቀጥታ ወንጀሉን በእጅሽም ይሁን እንደዚሁም ደግሞ በእግርሽም ይሁን በብልትም ይሁን በምላስም ይሁን
ቀጥታ አንቺ ነበር ምሰሪው ትላለች ለጀሰድ ማለት ነው ወባጠሽቲ فيرسل الله سبحانه በዚህ አይነት ሁኔታ ባሉበት ሰዓት አላህ ይልካል ማለት ነው መለከን يحكم بينهم فيقول مثلكما ከዛስ ምን ይላቸዋል አላህ Subhanahu Wa Ta'ala ለሩህና ለጀሰድ የናንተ ምሳሌ مثل بصير ومقعد ልክ እንደ ሚመለከት ሰውና ተመልካች ነው ግን አይን ያለው የሆነ ሰውና ሙቅዒድ ነው መሄድ መራመድ የማይችል የሆነ ሰው ምሳሌ ነው ወአዕማ صحيح እንደዚሁም ደግሞ አዕማና صحيح እንደሆነ ሰው አዕማ ማለት አይኑ የማያይ صحيح ነው ግን ጤነኛ ነው ሌላ አካሉ ደኸላ ቡስታነን አንድን ሰው የሆነ ቡስታንን ገቡ ማሳ ማለት ነው فقال المقعد ተቀማጩ አለው انا ارى الثمار እኔ ፍራፍሬን አያለው ولا استطيع ان اقوم اليها ወደሷ ግን መንቀሳቀስ አልችልም ለምንድን ነው መንቀሳቀስ የማይችለው ተቀማጭ ነው መንቀሳቀስ አይችልም መንቀሳቀስ የማይችል የሆነ ሰው ነው فقال الاعمى አማው ደግሞ ወሩ ምን ያለው انا استطيع القيام እኔ መቆምን እችላለሁ ولكن لا ارى شيئا አንድም ነገር ግን አልመለከትም አለ فقال له المقعد احملني ተሸከመኝና አለው የተቀመጠው አካል ማለት ነው ለምን ሙቅዒድ ነው ግን ያያል ያ ደግሞ ምንድነው መመልከት አይችልም ግን መንቀሳቀስ ይችላል ያ ሰው ሙቅዒዱ ምን አለው احملني حتى اصل الى ذلك ወደዛ ቡስታን እስከሚሄድ ድረስ ተሸከመኝ አለ ففعل ከዛም ይሄን ነገር ሰሩ ሁለቱም ማለት ነው እውሩ ማንን ተሸከመ ያ አይን ያለውን ግን መንቀሳቀስ የማይችለውን ተሸከመውና ያ እየመራው ማለት ነው ጤነኛው ሰው እየመራው ለውሩ ይዞ ተጓዘና فعل ያንን ቡስታን ሄደው ተጠቀሙ ማለት ነው فعلى من تكون العقوبة ታዲያ የዚህ ሰዓት እስቲ ማን እንደሚፈርድ በማን ላይ ነው ዕቁባው የምትሆነው በተሸካሚው ላይ ነው ወይስ ደግሞ ተሸክሞት በሄደው አካል ላይ ነው فيقولان ይላሉ የዛን ሰዓት ነፍስና ጀሰድ ማለት ነው عليهما በሁለቱም ላይ ነው ይላሉ فيقول الله ይላል كذلك انتما ልክ እናንተም እንደዚሁ ናችሁ ማለት ነው የነፍስና የሩህ ጉዳይ እንደዚህ ሆነ ብሎ አላህ ይፈርዳል ማለት ነው አላሁ Subhanahu Wa Ta'ala ለእንዲህ አይነቱ ቀን ከሚዘጋጁና ከጀሃነም ነፃ ብለው ጀነት ከሚያረጋቸው ሁላችንን የሚያድርገን አላሁ Subhanahu Wa Ta'ala ደግሞ አቅርቦልናል አሁን ከፊት ለፊታችን ታላላቅ የሆኑ ቀናቶችን ሊገቡ ትናንሽ የሆኑ ሰዓታቶች ብቻ ነው የቀሩት ትናንሽ የሆኑ ቀናቶች ብቻ የቀሩት የሆነ ታላቅ የሆነ ቀን አለ ማለት ነው እሱ ማን ነው አሽ من ذي الحجة ማለት ነው የመጀመሪያዎቹ 10 የذي الحجة ቀናቶች ማለት ነው እነዚህ ቀናቶች ደግሞ ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ከሁሉም ቀን ከሚሰራ ስራ ሁላ በላጭ ሆኑ ቀናቶች ናቸው እነዚህ ቀናቶች አሉ حتى ወለል ጂሃድ في سبيل الله ጂሃድ في سبيل الله እንኳን ሲባሉ نعم ወለል ጂሃድ في سبيل الله إلا رجل خرج بماله ونفسه وماله ثم لا يعود أو كما قال عليه الصلاة والسلام ነብዩ አለይሂ ሰላቱ ወሰለም ምን አሉ حتى በጂሃድ في سبيل الله እንኳን ቢሆን ሰውየው በገንዘቡ በራሱ በገንዘቡና በነፍሱ ወጥቶ ሳይመለስ የቀረ ብቻ ሲቀራሉ ነብዩ አለይሂ ሰላቱ ወሰለም እንዲህ አይነት ቀናቶች ደግሞ በምንድነው ማሳለፍ ያለብን በሰላቶችን በማብዛት እንደዚሁም ደግሞ ሰደቃዎችን በማብዛት እንደዚሁም ኸይራቶችን በማብዛት አባቡል ኸይር كثير ብዙ ናቸው ማለት ነው ኢዓደቱል መሪድ من ابواب الخير ነው ማለት ነው እንደዚሁም ደግሞ ሲለቱል አርሃም ዝምድናን መቀጠል የመሰለ ማለት አምር ቢልማዕሩፍ ወነሂ አኒል ሙንከር የተጣላውን ሰው ካለ በመታረቅ እንዲህ የመሳሰሉ ኸይራቶችን በማብዛት